ብዙ ሰዓታትን በንባብ አሳልፋችሁ በቀጣዩ ቀን አእምሯችሁ ሁሉን የሚረሳ ከሆነ ችግሩ እናንተ አይደላችሁ። ችግሩ የተጠቀማችሁ ዘዴ ነው። ሰላም ተማሪዎች፣ ዌልካም ባክ። ዛሬ በዚህ ቪዲዮ የምናየው ያነበባችሁትን ነገር እንዳትረሱ ምን ማድረግ እንዳለባችሁ ሳይንስ ላይ የተመሰረቱ ቴክኒኮችንና ከራሴ ልምድ ተነስቼ አካፍላችኋለሁ። ስድስተኛ ላይ ያለው ደግሞ በጣም ስለሚጠቅማችሁ ቪዲዮውን እስከ መጨረሻ ማየታችሁን እንዳረሱ። ቪዲዮውን ቀላል አድርጋችሁ ላይክ በማድረግ ቻናሉን ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ። አንደኛ ደጋግሞ ማንበብ። ይህን ስላችሁ አንድን የምታነቡትን ሳብጀክት በሆነ ያክል ጊዜ ርቀት ማንበብ። ለምሳሌ ኬሚስትሪን ዛሬ ከ10 ሰዓት እስከ 12 ሰዓት የምታነቡት ከሆነ ነገም ያንን ጊዜ ጠብቃችሁ ማንበብ። እኔ በ2007 የኢንትራንስ ኤግዛም ተፈታኝ ነበርኩና ይህ ዘዴ ኢንትራንስን በጥሩ ውጤት እንዳልፍ ረድቶኛል። ይህ ዘዴ በሳይንስ ለንባብ ከሚመከሩት አንደኛው ሲሆን ሄርማን በሚባል ሳይኮሎጂስት የታወቀ ዘዴ ነው። ፎርጌቲንግ ከርቭ የሚባለው በማጥበብ አእምሯችሁ ያነበበውን እንዳይረሳ ያደርጋል። ስለዚህ ለክላስ ፈተናም ይሁን ለኢንትራንስ ተመራጭ ዘዴ ስለሆነ ተጠቀሙበት። ሁለተኛው ሌሎች ማስረዳት። እኔ ኤሌመንተሪ እና ሃይስኩል በነበርኩ ጊዜ ያገኙትን ተማሪ ሁሉ አስረዳ ነበረ። ይህን የማደርገው ለምን መሰላችሁ? ሌሎች ባስረዳው ቁጥር ያንን ነገር በራሴ ካነበብኩት ይልቅ ሌሎች ቢያስረዳውት በውስጤ ይቀራል። አስተውላችሁ ከሆነ አንዳንድ አስተማሪዎች በእጃቸው ምንም ኖት ሳይዙ ያስረዳሉ። ይህ የሆነው ለምን ይመስላችኋል? ይህ የሆነው ብዙ ጊዜ ለተማሪዎች ስለሚያስረዱ ነው። ይህ ከሁሉም ዘዴዎች ውስጥ ያነበብነውን ነገር እንዳንረሳ የሚያደርግ ሲሆን እናንተም አስረዱኝ የሚሉትን ተማሪዎች በማስረዳት በአንድ ድንጋይ ሁለት ወፍ ማለትም እነሱንም እየጠቀማችሁ ይበልጥ ደግሞ እናንተ ትጠቀማላችሁ። ሶስተኛ ብዙ ጥያቄ መስራት። ይሄኛ ቴክኒክ በጣም የማስታወስ አቅማችሁን ይጨምራል። እኔ ተጠቅሜው በጣም የጠቀመኝ ዘዴ ነው። እስካሁንም እጠቀመዋለሁ። ይህን የሚላችሁ ለምን መሰላችሁ? አስተማሪዎቹ ፈተና ሲፈትኑ ጥያቄ እንጂ ኖት አይደለም። ስለዚህ ሁል ጊዜ አንድን ቶፒክ ወይም ምዕራፍ ካነበባችሁ በኋላ ከዛ ምዕራፍ የወጡትን ጥያቄዎች ሰብስባችሁ ስሩ። እኔ ግን እዚህ በደንብ የሚመክራችሁ ነገር መጀመሪያ የምዕራፉን ሙሉ ሐሳብ ለመረዳት ሞክሩ። ከዚያ ብዙ ጥያቄ ስሩ። እዚህ ጋር ምናልባት ብዙ ጥያቄዎችን የማታገኙ ከሆነ ቻትጂፒቲን መጠቀም ትችላላችሁ። እኔ ለምሳሌ አንድን ምዕራፍ ካነበብኩ በኋላ ፒዲኤፉን በቻትጂፒቲ ውስጥ አፕሎድ አድርጌ ከዛ ዩኒት ይህን ያህል ጥያቄ ስጠኝ ስለው እስከፈለኩ ጥያቄ በመጽሐፉ መሰረት ሆኖ ከፈለኩ 100 ጥያቄ ከዛም በላይ ይሰጣል። ለኢንትራንስ ተፈታኞችም በጣም ጠቃሚ ነው። ምናልባት በዚህ ዙሪያ ቪዲዮ እንድሰራላችሁ ከፈለጋችሁ በኮሜንት አሳውቁኝ። አራተኛ አጭር ኖት ውሰዱ። እዚህ ጋር አንድ ነገር ልንገራችሁ። እኔ ኢንትራንስ ለመፈተን 9 እና 10 ወር ሲቀረኝ እንደ ባዮሎጂና ኬሚስትሪ፣ ፊዚክስ ላሉ ሳብጀክቶች ከ9 እስከ 12 ክላስ ያሉትን ዩኒቶች ሊንክ በማድረግ ከዛ ውስጥ ጥራት ያለውንና ሙሉ ቻፕተሩን ከቨር የሚያደርግ ሾርት ኖት በማውጣት ሪቫይዝ አደርግ ነበር። አስቡት፣ ለማንበብ ስፈልግ የአራቱንም ክፍል መጽሐፍት ድጋሚ የከፈትኩ ሳነብ ይደብራል አይደል? ከዛ ምን አደረግኩ መሰላችሁ? ትንሽ ጊዜን ሾርት ኖት አነባለሁ፣ ከዚያ ብዙ ጥያቄ ይሰራ ነበር። እንግዲህ ይህ ዘዴ ለኢንትራንስ ተፈታኞች በጣም ይሰራል። ሌሎችም ተማሪዎች ደግሞ ካሁኑ ጀምራችሁ ኢንትራንስ ኤግዛማችሁ እስኪደርስ ምርጥ ሾርት ኖት እያወጣችሁ ብትሄዱ በጣም ይቀላችኋል። ምናልባት በዚህ ዘዴ ላይ በስፋት እንድሰራላችሁ ከፈለጋችሁ ኮሜንት ሴክሽን ውስጥ ጻፉልኝ። አምስተኛው የምታነቡትን በአእምሯችሁ ሳሉት። ይህን ዘዴ ይበልጥ ፊዚክስንና ባዮሎጂን በምታነቡት ጊዜ መጠቀም ትችላላችሁ። ለምሳሌ በፊዚክስ ውስጥ ስለ ኒውተን ሰርድ ላው እያነበባችሁ ነው እንበል። ባውንሲንግ ቦልን ወይም የሚነጥረውን ኳስ በመጠቀም መያዝ ትችላላችሁ። እነዚሁም ለባዮሎጂ ደግሞ ስለ ሴል ስትራክቸር እያነበባችሁ ሴሉን የሚገልጽ ዳያግራም በመጠቀም መያዝ። ስድስተኛውና የመጨረሻው በቂ እንቅልፍ መተኛት። እዚህ ጋር ከላይ ያየናቸው ዘዴዎች መሰረታዊ ስለሆነ እንቅልፋችሁን በደንብ ተኙ። ምክንያቱም በእንቅልፍ ጊዜ
ሃይፖካምፓስ የሚባለው የአእምሯችን ክፍል ትውስታችንን ከሾርት ተርም ስቶሬጅ ወደ ሎንግ ተርም ያስተላልፋል። ለእናንተ የተመቻችሁ የትኛው ዘዴ ነው? በኮመንት አሳውቁኝ። እነዚህ ዘዴዎች ጠቃሚ ሆኖ ካገኛችሁት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት ጠቃሚ ስቴዲ ቲፖች ማግኘት ትችላላችሁ።